ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የዋና ፓንት ራሱ ሳይቀየር እስር ቤት ገባ ብሩኬ ማለት ነው። በጣም ነው የሚያሳዝነው። በጣም የዋና ፓንት እንኳን ቀይረ በተኛ ኖሮ እና ማለት ነው እንግዲህ እስር ቤት ገብቷል። ሌላ ፖሊስ ነው የመጣው እንግዲህ ጡንቻውን ለማሳየት ጡንቻው ምናምን እና በዚህ አጋጣሚ ፖሊሶቹ ራሱ መታሰር አለባቸው ማለት ነው። የቡታጀራ ፖሊሶች እንዳለ መታሰር አለባቸው። ለድራማ እየተወኑ ያሉት ፖሊሶች ነው አሁን እኛን የሚጠብቁት ቡታጀራ ላይ ሌባ የሚጠብቁት። እኔ የሆነ ነገር ብሆን እነሱ ጋር ሄጀ የምናገረው በጣም ነው ያዘንኩት በቡታጀራ ዩቲዩበሮች በቡታጀራ ፖሊሶች በዚህ አጋጣሚ ማለት ነው። እና በዚህ አጋጣሚ የሌለ ነገር እንደሚሰሩ ደግሞ ላሰረዳቸው አንድ ነገር። ብሩኬ ቢታሰር አሪፍ ነው ሪሊ ቢታሰር ማለት ነው። ምክንያቱም ቅጣቱን ተቀጥቶ መውጣት አለበት። በሰው ህይወትስ መግባት ወይም ደግሞ ሌላ ሴት መደረብ ትዳር ላይ ትዳር ደርቦ አንድ ወንድ መዝናናት እንደሚችልና የራሱ ህይወት እንደሚቀጥል የሚያሳይ ወንዶች መታሰር አለባቸው ብዬ አስባለሁ። ነገር ግን እኔ ማለት የተጎዳሁት እኔ ትዳሬ የራሴ ስለዚህ ቆይ ማለት ሩታ ናት እንጂ ማሳሰር ያለባት። የኔ ጓደኛ አሁን እንደ ሎርማን ነገር ላውራና ማለት ነው። የኔ ጓደኛ መጥቶ እኔን ማሳሰር ይችላል ማለት ነው። ማለት ከኔ ማለት እንዴት ልበላችሁ፣ የተወዳት እኔ ነኝ። እኔ ነኝ ማሳሰር ያለብኝ፣ ለህግ ማምለከት ያለብኝ እኔ ነኝ። ነገር ግን የኔ ጓደኞች ደግሞ የጓደኛዬን ትዳር እንደዚህ እያበላሹ ነው እንደዚህ እያደረጉ ነው ብሎ ሄዶ ከሶ ማሳዝ ይችላሉ። አልገባኝም። እንዴት ነው ሩታ አለችበት ወይም ደግሞ ሩታ አለችበት እንጂ እዚህ ውስጥ ማለት ሩታ ሳታመለክት ማንም ሰው ብሩኬን ሊያስር አይችልም። ገባችሁ አይደለ? ስለዚህ የሩታ ጓደኛ ስለሆነ ብቻ ብሩኬ ወይም ደግሞ የሩታ ወንድም ነኝ ብሎ ራሱ መክሰስ አይችልም። ምክንያቱም ራሷ ዋናው ባለቤቷ ባለ ጉዳዩ ነው መታ መክሰስ የምችለው እንጂ ፈረንጁ ምን ብሎ ነው የሚከሰው? ሲቀጥል ደግሞ ፖሊሶቹ ምን አገባቸው? የገረመኝ ሲያወሩ ማለት ነው። ሰምታችሁ ከሆነ የሰው ትዳር እኮ እያበላሸ ነው። መንግስት ያወቀ ትዳር ነው አንተ እያበላሸ ያለው ታው እንጂ ትዳር ላይ ትዳር ስለተደረበ መከሰስ አለበት ብዬ አምናለሁ። ነገር ግን የሌለ ወሬ አታወሩ። እዚህ ጋር ሰው እየተገደለ እንኳን የ10 ዓመትና 5 ዓመት ተፈርዶ የሚወጣ ሰው ኢትዮጵያ ውስጥ ደግሞ አሁን ምን ይላል? ትዳር መንግስት ያወቀ ትዳር እኮ ነው እያፈረስክ ያለው ምናምን እየበጠበጥክ ነው። ከዛም አልፎ ልጆቹን ምን አድርጎ ነው የምትላቸው? አለመግባባት ሲያስቸግሩኝ መሳደብ፣ የሰው ትዳር ምናምን መበጥበጥ ሳይቀር እኛንም መምታት ጀመርክ። ይኸውልህ መጀመሪያ እያደረክ የነበረው ነገር አሁን አድርገው ነገር ነበር የአብርሃም ዕጣ እንደሚደርሰን ለካ እነ እዩ ምናምን አንድ ላይ ነው የሚኖሩት አንድ ቤት ውስጥ። አያችሁ አልገው ባለፈው ገብቶ የደበደቡ ልጆች ማለት ነው። እዛ ቤት ውስጥ ነው ይሄ ቤት። ገባችሁ? አንድ ላይ እየኖሩ ነው። ብሩኬት እንዳለ አላቅም እሱ ጋር ልፈልግ ነው ምናምን እያሉ የሚሰሩት አንድ ላይ። ምክንያቱም ልትረጋጋ አልቻልኩም። ያረጋጋ ይሄ ነው አይደል? በጓደኝነት መጥቼ በፍቅር ሳናገር ምንም ሊገባ አልቻለም። ገብቶሃል አይደል? እኔ እናንተ አሁንም ቢሆን እግሩ ይዳኝ እንደታሰው የለም። እናንተ ሲጀመር ፈረንጅ እኮ አያገባም የለበትም። እንደዚህ አይነት ቀልድ የለም ህግ ላይ ማለት ነው። ባለቤቱ ሩታ ብቻ ናት መክሰስ የምችለው እንጂ ሩታ ናት ሁሉንም አንድ ላይ ጠቅልላ ማስገባት የምችለው እንጂ ፈረንጁ አያገባው። ሲጀመር የኢትዮጵያ ህግ እንዴት ነው? ጓደኛ መታ ስለከሰሰችን ብቻ ጓደኛ እንደዚህ እየሆነች ነው ብሎ የሆነ ተውት የሆነ ነገር ጥቃት ተደርሶባታል እሷ እንደዚህ ናት እሱን እያደረሰው ቢባል እሷ ሳትመጣ እሺ ልያዝ ይችላሉ። ገባችሁ አይደለ? ምክንያቱም ጓደኛዬ ስለጠፋች ወይ ደግሞ ጓደኛዬን ያዘብኝ እሱ ነው ብዬ ማሳዝ ይችላልው። ነገር ግን ትዳር ላይ የጓደኛዬን ትዳር እየበጠበጡ ያሉት እነሱ ናቸው ብዬ ግን ማሳዝ አልችልም። በዚህ አጋጣሚ ይቅርታ። የእውነት ግን ብታሳስሩ በዚህ አጋጣሚ ከነ ፖሊሱ ጥሩ ነው የቡታጀራ ህዝብ ማለት ነው። በዚህ አጋጣሚ አንድ ጥያቄ ላቅርብላችሁ ወይም ደግሞ አንድ እንድትረዱ ላቅርብና ማለት ነው ከፖሊስም ጭምር እያንዳንዱ ዩቲዩበሮች ቢታሰሩ በጣም ደስ ይለኛል። በዚህ አጋጣሚ መጀመሪያ እሱንም ልደበደብ ሆኔም ልደበደብን እየሰደብከን ነበር አይደለ? አሁን የተኛው ብድር ሲመጣችሁ እኮ እናንተ ናችሁ። ልናናግርህ እንጂ የመጣ ነው። አንተ ግን ንግግርህ ሌላ ነው። ሁለት ምን ያደረጋችሁ ነበር አይደለም? ያየው የነበረው ስጋባ የታገልከው ነበር በሰላማዊ መንገድ ከተኛው ያወራ ከሰከሱኝ በሰላማዊ መንገድ እያወራ ነው ብለውኝ ነበር። እኔ ምለው ማለት ነው ፖሊሱ ዛሬ ደግሞ ጡንቻ ባለፈው ሙሉ ነበር የለበስከው። ስለዚህ ጡንቻን እንደና ሌላ ፖሊስ ነው እንድንል ነው። ከዛ ደግሞ መነጽር አርጋል ያው ነህ ራስህ ነህ። ከዛ ደግሞ ያ የዛሬ አመት ነው 2 አመት የሰራውን ማስክ ደግሞ ጨመርክበት እንዳትታወቅ ራስህ ነህ ታውቀሃል። አባቴ ሸፈንክ አልሸፈንክ ነገር ግን ለሀገር ለትክክለኛ ነገር ቁም። ጥሩ ነገር ለመስራት ቁም። ገባ አይደለ? ባለ
እስከ እንዴት ነው ለህግ እንደምሰራ ወይም ደግሞ ለአገር እንደቆምክ ለአገር እንደምሰራ ለአገር ስራ። እሺ ይሄ ተልካሻ ድራማውስ ገብተህ ሀገርን አታሰድብ። የኢትዮጵያ ባንዲራችንን እዚህ ደረት ላይ ያዝክ እኮ ቃል ገብተህ ነው አይደል? ድራማ ለመስራት አይደለም ብር ለቅመ ማለት ነው። ስለዚህ ሪሊ ነገር ስራ። በዚህ አጋጣሚ ግን ፎቶን ይዤ ቡታጀራ ላይ እፈልጋለሁ። ቆይ ልምጣ ማለት ነው። የምሬን ነው። እንግዲህ ብዙ አለመግባባት ብቻ ሳይሆን የሰው ትዳር እየበጠበጥክ እንደሆነ እንግዲህ ህግ ማውጣት እነሱ ናቸው እንደበጠበቅ እያሉ የሚያስወጡት። አንተ ፈረንጅ ስርዓት ያዝ እንጂ ነበር። አንተ አሁንም አፍ ትከፍታለህ እንዴ? ቢያንስ ሰው ሲያወራ ዝም በላ። ሊጠፋት ለብር ልሰማ የማትሞክረው ይኸውልህ፣ አሁንም ይኸውልህ የፖሊስ የህግ አካል እዚህ ጋር መጥቷል። ሌላ ነገር የፖሊስ የህግ አካላት መጥቷል። ኧረ እባክህ የህግ አካላት ለገንዘብ እኔ ነገር በጥሳችሁለት ነው እዚህ መጥቶ የሀገራችንን ባንዲራ እያሳየ ተልካሻ ስራ የሚሰራው። ለአገሩ ይቆም እስቲ። ለጥሩ ነገር ስራ የለም። ስንት ሰው አለ፣ ስንት ነገር አለ። ለነገሩ ከደሞዙ ከወር ደሞዙ የበለጠ በአንድ ቀን ከተዘጋ ይሰራል፣ እርግጠኛ ነኝ። በጣም ነው የሚያሳዝነው። ግን ተከሱ ጋር ሙሉ ነገር ያውቃል። ትናንትና ምን እንዳረከኝ እኔ በፍቅር ሳናገረ አንተ መታኝ እንዴ እንዳትረሱ። ቪዲዮውን ማሳይቼዋለሁ። ሙሉ ያልከው ነገር ማለት ነው። ምንም አታመጡ፣ ምን እንደምታመጡ አያለው ብለህ ነበር አይደለ? እንደማመጣ ደግሞ አሳየውክ። እስቲ መጀመሪያ እየለፈለፍክ የነበረው አፈን እየከፈትክ ነበር አይደል? አሁን ፖሊስ ጋር ሄድ ያለበት ጉዳይ ነገር ነበር። ጀመረ ፖሊስ ጋር አልፈዋል። እኛ ጋር የመጣሁት በእነሱ ጉዳይ ሳይሆን በአብርሃምና በሩታ ጉዳይ ነው የመጣሁት እኔ። የሰው ትዳር እየበጠበቅ ህግ ማን ልኮ በዚህ አጋጣሚ ንገረኝ። ማን ነው የላከው? ተደርሶበት ነው የመጣሁት። ከፖሊስ ጣቢያ ነው የመጣሁት። መጥሪያ ይዤ ነው የመጣሁት። አሁን ቀጥታ ወደ ፖሊስ ጣቢያ ነው የምንሄደው። ማን ነው የላከው ብትነግረን በዚህ አጋጣሚ። ምንም ችግር ሳትፈጥር ቀጥታ ብለህ ወደ ፖሊስ ጣቢያ። ፈረንጁ ምንድን ነው የምታረገው? ፈረንጁ ምናምን አይመለከተውም እሱ። ህግን ያዘው አንተ። የሰው ትዳር መንግስት የሚያውቀው ትዳር ነው ለማፍረስ። ጫታሙ የሚታሰር በዚህ አጋጣሚ ባካችሁ። ጫታሙ የት ነው ያለው? እዛ ፍጥ ውጥር እያለ ነው። ጫታሙንም አሳስሩ። ከዛ ግን ሪሊ ምን ነው ይሄ ሰሞን መታሰር አለባቸው ስንል ማለት ነው። ሪሊ ታሰሩ ብለን እንድናርፍ ፈልጋችሁ ነው? ይሄ እኮ ሪሊ አይደለም፣ እናውቃለን። ማለት ትክክለኛ ህግ አሳሰራቸው ብለን ጸጥ እንል ነው አይደለም እኮ። ይሄ እኮ ሪሊ እንትን አይደለም። ብትታሰሩ ራሱ በመንግስት በኩል ብትታሰሩ ራሱ ተልካሻ ነገር በምትሰሩና ባህላችን የማይፈቅድ ትዳር ላይ ትዳር መደረብ እንደሚቻል በምታስተምሩትና ዝሙትን በምታስተምሩ ነገር ነው የምትታሰሩት። ከነ ካሜራ ማናችሁ ኮምፒውተራችሁ አይቀር አንድ ስልክ አይቀር እንዳንዳል ተጠቃሎ የሚገባው ማለት ነው። ግን ለኛ እንትን ለማድረግ አሁን እየታሰር ነው እያላችሁ ትፖስታላችሁ። ማን ነው የፖስተው ግን? የብሩኬ በዚህ አጋጣሚ ንገሩን። ብሩኬ ታሰረ፣ የብሩኬ ኢሜል ምናምን ምን እስር ቤት ሆኖ ነው ቪዲዮን የፖስተው ልትሉ ነው? አብርሃምን ባለፈው በሩታ ሰራችሁ፣ ከዛ አብርሃም ታሰረ ማለት ነው። በዚህ አጋጣሚ እንድታውቁ ነው የምፈልገው ቤተሰብ። የሩታ ቻናል አብርሃም ጋር ነው ያለው። አብርሃም ሩታ እየሰራች አይደለም ለምትሉት የዛ ቀን ይገባችኋል በደንብ ብዬ አስባለሁ። የሁለቱም አንድ ላይ እንዳለ አብርሃም ጋም ሩታን ጋም ነው ያለው። እሺ ስለዚህ አብርሃም በሩታ ሰራች ቪዲዮን አብርሃም ላይ ተፖስተ ማለት ነው። ያ ማለት አብርሃም ታስሮ ግን ማን ነው የፖስተው? ያው ሁለቱም ናቸው። ገባችሁ? የሁለቱም ኢሜል የሁለቱም ሁሉም ነገር አንድ ላይ ነው ያለው፣ የሁለቱም ላይ ማለት ነው። ስለዚህ አብርሃም አልታሰረም። ደግሞ ለሁለት ቀን እንደታሰረ ለማስመሰል ጠፍቷል። እንግዲህ ከሚዲያው ሲጣርክ ያለው አልሳካል ብሎ ነው እንጂ ኦልሬዲ አፍርሰው ነበር። ህግ ይዞታል። ከሳሾቹ እነሱ አይደለም ጉዳዩን ያዙት ሌላ ሰዎች ስለሆኑ አሁን ቀጥታ ወደ ህግ ቦታ ወንድሜ ምንም ነገር እንድትናገር ወያው ሌላ እዚህ ጋር ማስመሰል አያስፈልግም። ሌላ ነገር የፈለከው ምን ማለት ነው? እዚህ ጋር ይሄ ካል መቶ ቢያንስ አትይዝም፣ ዝም አትልም። እሱን መምታት ይችላል። አይችልም። በዚህ አጋጣሚ ማለት ነው የህግ ባለሙያ መምታት አይችልም። ማንም ሰው መምታት አይችልም። በጥፋቴ ነው እሱም ማለት እስር ቤት ገብቼ ጥፋት ካለብኝ ነው የሚመቱት እንጂ ይሄ መገፍተር መምታት ምናምን ምንም ጥሪ ይመጣል። ቀጥታ ፖሊስ ጣቢያ ነው የሚሄደው። መቶኝ ቀጥቅጦኝ አይደለም የሚወስደኝ ማለት ነው። ገባችሁ አይደለ? ተስማምቼ በትክክል ይሄዳሉ። ነገር ግን ያስፈራራሉ። ገባችሁ አይደለ? ማስፈራራት ይችላሉ፣ ነገር ግን መምታት አይችሉም። አይ ብሩኬ ተነግሮ ነበር። ሰምተኛ እያስገደልከኝ ነው። እሺ መሄድ ካለብኝ እሄዳለሁ። ከዚህ በኋላ እንዳትመታኝ። አንተ ብቻ ፍርድ ቤት አይደለም ያኛውም እባብ ጓደኛ እዚህ ጋር አታስመስል። ይቅርታ ይሄ ልጅ የብዙ ሰው ትዳር አፍርሷል፣ ብዙ ነገር አድርጓል። ስለዚህ ይሄ ልጅ አጠብቅብኝ ማስረዳቱም አይጠብቅብኝ። እናንተ እንደ ህግ ጋር የመጣሁት መጠራዬን የመጣሁት እባክህ ልትተባበረኝ ተባበረኝ። እኔ የሚያሳስርም ነገር አላደረኩኝም። ያጠፋሁትም ጥፋት አይታይም። እዚች ጋር አንተ ለምንድን ነው የምትመላለሰው? ጥፋት አጥፍታል ተብላለህ አይደል? ያንተ ግዴታ ፖሊስ ጣቢያ ሄዶ መልስ መስጠት። አንተ ባጠፋው ልክ እንደ አብርሃም እኮ ነው የሚከራከሩት። የአብርሃም ቡችሎች ራሱ ማለት ነው። በጣም ነው የምታሳዝኑት። አይ ካጠፋው ነው ይቀጥሉ። ነገር ግን እዚህ ጋር አጥፍታል ተብላለህ። እዚህ ጋር ምንም አይነት ጥፋት አላጠፋውም ይላሉ። ስንት ነገር አጥፍታችኋል። ደግሞ ምንም አላጠፋውም
የሚያወራው ነገር ሁሉም ነገር ህግ ይዳኝ፣ ሁሉም ነገር ህግ ያወራል። እዛው ፖሊስ ጣቢያ ቁጭ ብለን ገራቃት በእናንተ ዙሪያ ብዙ ነገር በትናል ተብሎ የመጣው በአንተ ጉዳይ ነው። መጥሪያ የመጣው በአንተ ሰው ነው። መጥሪያ የመጣው ሰው ስለ እነሱ አይመለከትም። ህግ መያዝ ካለበት እነሱንም ይይዛል። ገብቶሃል አይደል? እነሱ ላይ ምንም አይነት ነገር አልተገኘም። አንተ ተብሎ መጥሪያ የመጣው ለአንተ ነው። አሁን ህግ አካል የመጣው ቀጥታ እንሂድ። እኔ ፖሊስ ጣቢያ የሚሄድበት ምክንያት ምንድን ነው? አንድ ጓደኛም አለ። ለምን እንደከሰስኩ በግልጽ እነግርሃለሁ። ራስህን ታውቀዋለህ። የሰው ትዳር በጥብጠሃል። አንተ ብቻ አይደለም የተከሰስኩ፣ አንተ ብቻ አይደለም። ያም እባብ ጓደኛህ አለ። አንድ ላይ ነው ትገባላችሁ፣ አንድ ላይ ማለት ነው። አንተ ብቻ ላይ መስለህ እንዳፈራ ጓደኛህ አለ። እየተባበረ የነበረው እሱም አለ። እኔ እስካሁን ስላልከሰስኩ ነው። አትቀርበኝ፣ ከሰሰኝ እስኪ። ይኸው ግፊት አይደለን ያለ ነው። እዛው እንጠየቃለን። ስህተት ካለብኝ ይገባል። አብርሃም እንደዚህ እያለ ነበር። እኔ እኮ መጥቶ እዚህ ጋር እኮ እኔን እያስፈራሩኝ ነበረ። መጥቶ እዚህ ጋር እኮ እንደዚህ እያለ ነበረ። መጥፎ ነገር ቪዲዮ ላሳይ እያለ ነበር አይደል? አብርሃም እንደዛ እያለ ነበረ፣ እነ ሩታ እንዲታሰሩ ማለት ነው። ይሄም ብሩኬም እንደዛ ነው እያለ የነበረው። እኔ ስላልከሰስኩ ነው ወይ? እኛ ጋር ምንም ሰጣ ገባ አያስፈልግም። ያንተ ነገር ያንተ ወይ ግን እዚህ ጋር ቆይ የሆነ ነገር ላሳያችሁ ቤተሰብ። የሆነ እዚህ ጋር ብሩኬ ሲስቅው ሲቆም ሲጀመር ብሩኬን ቪዲዮ ሙሉ ቪዲዮ ላይ ሁሉም ቪዲዮ የሚሰራ ላይ ካያችሁት አይችልም ትወና ማለት ነው። በጣም ነው የሚስቀው። እዚህ ጋር እዩት። ቆይ እዚህ ጋር የሆነ የሳቅ እንትን ነው የሚያሳየው ማለት ነው። እና ብሩኬ ይስቃል፣ ሳቅ ይዟል በጣም በሁሉም ቪዲዮ ካያችሁት ማለት ነው። እና እዚህ ጋር እዩት በደም ሎክ እዚህ ጋር አይ ምስኪን እዚህ ጋር እዩት ሲስቅ ተበላ እየሳቀ ነበረ። ግን አይ ፓንቱን ቢቀይር ጥሩ ነበረ አይመስላችሁም? ቤተሰብ በዋና ፓንቱ ነው የታሰረው። በጣም እያሳዘነ ማን ነው የፖስተው ማለት ነው። በዚህ አጋጣሚ የብሩኬም ቻናል እኛ ጋር ነበረ ብላችሁ እንዳትመጡ ነገ ማለት ነው። ምክንያቱም የአንድ ሰው ፕራይቬት የሆነ ነገር ለማንም አይሰጥም። በተረፈ ቤተሰብ ሰላማችሁ ይብዛልኝ። በአዲስ ቪዲዮ እስከምመጣ ባይ ባይ።